ስለዚህ ፖሊስ ኤርፖርት ደህንነቶች ብሩክ ከሀገር እንዳይወጣ መረጃ መስጠት አለባቸው። ከዛ ግን ተኝቼ ስነቃ ወይኔ ራሴን እዚህ ቤት አገኘሁት። ወይኔ እንዴት እንደተናደድኩ! አቤት እንዴት እንደተናደድኩ! ከዚህ በኋላ ለሚፈጠረው ነገር ጠቅላላ ኃላፊነት የምትወስጂው አንቺ ነሽ። አልገባኝም። ቆይ ምን ያጠፋ? ብሩክ ዝና እኔ ያለሁበት ክፍል ድረስ ይዞ ሲመጣ ምን ያክል ልቤ እንደተሰበረ አልተረዳችሁኝም። አረ ሞጌ በእናትህ እኔ እንደዚህ ስታመራ ይቻላል። አዎ ተጎድቻለሁ። አሁን ግን ብሩክን አልጠቅመው። እሱስ እውነትህን ነው። እንደማይጨክን እኔ ማይቻለሁ። ደግሞ የነገው አኪድዬ ተጠብቃችሁ እንግዲህ ተሳከም አልተሳከም ከነገ ጀምሮ ከዚህ ቤት እወጣለሁ። ቅድስት ምሳሌ ነገ በጠዋት ስለምትነሳ አስገቢያትና እሷ ትተኛ። ያቺ አውሬ እኛን የምታጠቃበትን ነገር ብቻ ነው እየፈለገች የምታድረው። ስለዚህ አንቺ ብቻሽን እንዳትሆን ራስሽን ጠብቂ። እሺ እሺ ጋሽ። ምሳሌም ፈጣሪ ምሯት ተመልሳችሁ ትመጣላችሁ። አሜን። ቅድስት ብሩክና ምሳሌ ወደ ውጭ ሀገር ሄዱ። በስተመጨረሻ ምሳሌ ወደ ውጭ ሀገር ሄዳ ልትታከም ነው። ብሩክም በጣም ደስተኛ ነው። ይሁን እንጂ ማህሌት ምንም ነገር አድርጋ ይህንን ሕክምና ልታስቀር መሞከሯ ስለማይቀር ኤርፖርት ላይ በተለያየ ብዙ ወረቀቶችን አስገብቶ ነበር። ለዛም ነው ማህሌት እስከ ኤርፖርት ድረስ ሄዳ የብሩክና የምሳሌን ጉዞ ለማሰረዝ ብትሞክርም ፈጽሞ አልቻለችም። ለመሆኑ እንዴት ብሎ ነው ይህንን ነገር ቀድሞ ሊያውቅ የቻለው የሚለውን ይዤላችሁ የመጣሁት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ ነው የመጣሁት። እስከ መጨረሻው ድረስ አብራችሁን ቆዩ። ማህሌት እንደሚታወቀው ምሳሌ ወደ ውጭ ሀገር ሄዳ እንድትታከም ፈጽሞ አትፈልግም። ይህም ማለት የብሩክ ገንዘብ እንዲመለስለት ነው የምትፈልገው። ከብሩክ ጋር አብሮ ለመኖር ግዴታ ገንዘብ ያስፈልጋታል። ወደ ውጭ የሚሄድ ከሆነ ደግሞ ምሳሌም ትድናለች፣ ገንዘብም ላይኖራቸው ይችላል የሚል ግምት አላት። ካሳለፍነው ፓርት ላይ እንዳየነው ይህንንም ለማድረግ ብዙ ሙከራዎችን አድርጋለች። ምሳሌ ወደ ውጭ ሄዳ መታከም ይቅርና እንድትድን ስለማትፈልግ ሌሎች መድኃኒቶችን ሁሉ እየሰጠቻት እዚህ ደረጃ ላይ አድርሳታለች። ይሁን እንጂ አሁን በቤት ውስጥ የምታከናውናቸው ነገሮች ባይኖሩም ነገር ግን ከዝና ጋር በመተባበር በተለያዩ ነገሮች የምሳሌን ሕክምና ለማስተጓጎል እንዲሁም ለማስቀረት እየሞከረች ነው። አሁን የመጨረሻ ያላት ቻንስ ምንድነው? ኤርፖርት ላይ ማሳደድ ነው። አንድ ሰው ያለ ምክንያት ከጉዞ ማስወገድ አይቻልም። ካሁን በፊት ሞገስ የለቀቀባት የነበረውን ቪዲዮ እሱን የለቀቀብኝ በሚል ብሩክን ወንጅላው በሐሰተኛ ወንጀል ኤርፖርት ላይ አስመልሳቸዋለሁ የሚል ትልቅ ተስፋ አድርጋ ነበር የሄደችው። ነገር ግን ማህሌት ተዋርዳን የተመለሰችው። ይልቁንስ በሐሰተኛ ወንጀል ራሷ ሌላ ችግር ውስጥ ገብታለች። ይህ ነገር ደግሞ ኤፍራታም ቀደም ሲል ማህሌት ይህንን ያሰብሻለሽው ነገር ባይሳካ አንቺ ለራስሽ ትልቅ ችግር ውስጥ እንደምትገቢ አውቀሻል፣ በደንብ አስበሽበታል ብላ ነበር የነገረቻት። ኤፍራታ የቻለችውን ያክል ብትመክራትም ማህሌት ግን ማህሌት እስከ መጨረሻው ድረስ ተስፋ የማልቆርጥ ሴት መሆኗን የማሳየው በዚህ ትግሌ ነው በማለት እንግዲህ ይህንን ትልቅ ትግል ጀምራለች። አሁኑ ትግሏ ግን ራሷን ነው ወደ ችግር እያጋለጣት ይገኛል። እንደሚታወቀው በሐሰተኛ ወንጀል እሱን ታካሚ የሆነች ህፃን ከኤርፖርት ለመመለስ መሞከር ትልቅ ወንጀል እንደሆነ ይታወቃል። አንዳንዴ ዝና ደግሞ የማይደረጉ ነገሮችን ሁሉ አደርጋለሁ ይልና አሁን ማህሌት ተይዛ በዚህ ሁሉ ጥያቄ ሲያፋጥጧት ዝና ግን ስልኩን እያነሳ አይደለም። ሂጂ ችግር የለውም እኔ ከጎንሽ ነኝ፣ በገንዘብም በምንም ከጎንሽ ነኝ ብሎ እሷን ካበረታታት በኋላ ማህሌት አሁን ችግር ላይ ስትወርቅ ግን ዝና ስልኩን እያነሳላት አይደለም። ምክንያቱም ዝና አንዳንድ ነገሮችን ማያያዝ እንጂ በራሱ የሆነ ጉዳይ ላይ መገናኘት አይፈልግም። ማህሌት ዛሬ በሁለት አቅጣጫ ነው የከሰረችው። እሷ ግን በሁለቱም ተስፋ አድርጋ በጣም ደስተኛ ሆና ድሉ የኛ ነው እያለች ነበር ወደ ኤርፖርት የሄደችው። እሷ ግን ከኤርፖርት ተዋርዳን የተመለሰችው። በሌላ መልኩ ደግሞ ሞገስን እንዳግተው የታዘዘው ሰው ራሱ ሌላ ችግር ውስጥ ገብቶ ወደ እሷ እየደወለ ነበር። ሞገስ ማህሌት ምንም አይነት ነገር እንደምታደርግ በተለይ ደግሞ ማህሌትና ዝና አብረው ሆነው
ምንም ነገር ከዚህ የከፋ ነገር ሊያደርጉ እንደሚችሉ ራሴን ማዘጋጀት አለብኝ። ራሴን ህይወት መቀየር አለብኝ። ካሁን በኋላ በማንም በምንም እየተበሳጨው ራሴን መጣል የለብኝም። በፊት ከዜሮ ተነስቼ እንዳደረኩት ሁሉ አሁንም እንደምንም ተፍጨርጭሬ ራሴን መቀየር አለብኝ በማለት በተስፋ ተነስቶ ወደ ቤቱ እየሄደ ነበር። የማህሌት የሆነው ሰው ሞገስን እየተከታተለው ከኋላ ሞገስም አይቶታል። እንደሚታወቀው ቁጭ ብሎ ሲያስብ በነበረ ጊዜ በቅርብ ርቀት ያየው ሰውየውም ሞገስን እሱን እያየ ነበረ። ነገር ግን እንዳላየ ዝም ብሎ ሲያስብ ከቆየ በኋላ ወደ ቤት ተነስቶ ሲሄድ ልጁ ተከትሎ እየሄደ ነበር። ከሆነ ቦታ ላይ ከደረሰ በኋላ ወደ ማህሌት ይደውላል። ማህሌትም በጣም ደስተኛ በመሆን አው እሱ ነው፣ በቃ በጥንቃቄ አድርግ፣ ሰውየው ኃይለኛ ስለሆነ ራስን ጠብቅ በማለት ካዘዘችው በኋላ ሞገስም እንዴት በመጣ እንዴት በቀረብከኝ፣ ራሴ ምን እንደማደርግህ አውቃለሁ። አሁን የምኖርለትም የምሞትለትም ምንም አይነት የሚያጓጓ ተስፋ የለኝም። ስለዚህ ማንኛውንም አልፈራም በሚል ሐሳብ ሞገስ ከቆመበት ዞር ብሎ ልጁን አፍጦ ይዞት ነበር። እንግዲህ ይህ ልጅ ሞገስን ለማገት ተልኮ ለራሱ ሌላ እገታ ውስጥ እንደገባ ያሳያል። ማህሌትም የነብሩክን ሕክምና ወደ ውጭ ሀገር የምሳሌ ሕክምና ማለት ምሳሌና ብሩክ ወደ ውጭ ሀገር ሄደው ሊታከሙ ቤቱና መኪናውም ተሽጦ ተጨማሪም የሞገስ እናቱ በእናቱ ስም የተመዘገበች ሌላ መኪና ነበረች። እሱንም ጨምሮ ሽጦ ሞገስም ልኮለት ሙሉ ለሙሉ ወጪ ስለተሸፈነ ለጉዞ ተነስቷል። ማህሌት ይህን ሁሉ ነገር እንዳይሳካ ካሁን በፊት እንደምትሞክር ሁሉ አሁን የመጨረሻ ያላት አማራጭ ኤርፖርት ብቻ ነው። እንደሚታወቀው ከአሁን በፊት ቤቱ እንዳይሸጥ መኪናውም እንዳይሸጥ ማንም ሰው እንዳይገዛው ሞገስም ንብረትም መኪናውም ሆነ ቤቱን እንዳይገዛው ወይም ደግሞ ስጦታ የሚሆን ገንዘብ እንዳይሰጠው አግዳ ነበር። ነገር ግን ሁሉም ነገር በሷ ስኬታማነት ሊጠናቀቅ አልቻለም። ይህ ሁሉ ከተሸነፈች በኋላ አሁን በስተመጨረሻ ያላት አማራጭ ኤርፖርት ሂዳ መክሰስ ነው። እሱም ሳይሳካላት ዛሬ ተመልሳለች። ብሩክ ሞገስን ካጣ አቅም አይኖረውም፣ ተስፋ ይቆርጣሉ፣ ጓደኛም አይኖረውም። ስለዚህ ሞገስን ካስወገድን በኋላ ብሩክን መታገል በጣም ቀላል ነው። የምንችል ከሆነ ምሳሌ እንዳትታከም እናደርጋለን። በዛ ልንጎዳው እንችላለን። ካልቻልንና ምሳሌ ወደ ውጭ ሀገር ሄዳ ለመታከም ከሞከረች ደግሞ እዚህ ሲመለስ ቅድስትን እንዳያገኛት እናደርጋለን የሚል እቅድ ነበራቸው። አሁን ግን ዝና ለማህሌት እየሰጣት ያለው ተስፋ ዝም ብሎ ተራ ተስፋ እንደሆነ ካሁኑ ላይ አይታለች። ምክንያቱም ኤርፖርት ላይ ይህ ሁሉ ጥያቄ ሲያፋጥጧትና ታዋርዳ ስትመለስ በተደጋጋሚ ስልክ ለዝና እየደወለች ነበር። ዝና ግን ስልኩን እያየ ይዘጋባት እንደነበረና በተደጋጋሚ ደውላ ሲዘጋባት ተስፋ ቆርጣ እንደተወቹ ነው ያየነው። በሌላ መልኩ ግን ለማገት የተላከው ልጅ በተደጋጋሚ ወደ ማህሌት እየደወለ ነበር። በዛሬው ፓርት ላይ ሞገስ በጣም ትልቅ የሆነ ለውጥ አሳይቷል። ከሱስ ሙሉ ለሙሉ ለመውጣት ወስኗል። እንዲሁም ደግሞ የሚያሳድዱትን ሰዎች የእጃቸውን ለመስጠት ዝግጁ እንደሆነና ካሁን በኋላ በማንኛውም ነገር መስዋዕትነት ከፍሎ የተጋደለበትን ገንዘብና ንብረት ብቻ ሳይሆን ከዛም በላይ ማፍራት እንደሚችል ከዛም በላይ ማድረግ እንደሚችል በፊትም ከዜሮ ተነስቶ እንዳደረገው ሁሉ አሁንም ከዜሮ ተነስቶ ግዙፍ ባለሀብት መሆን እንደሚችል በራሱ አሳምኖ የተነሳ ሰው ስለሆነ እነ ማህሌት እንደዚሁ ዝናን የመሰሉ ሰዎች ሞገስን ሊያስቆሙት አይችሉም። ምክንያቱም ሞገስ ከብዙ ስብራት በኋላ ነው እንደዚህ ለመቆም የቻለው። ዳጣና ቅድስት እቤት ደስታቸውን እየቀጩ ይገኛሉ። በስተመጨረሻም ተሳካልን በማለት በጣም ደስተኛ ሆነው ደስታቸውን እየቀጩ ሳለ ብሩክ ይደውልላቸዋል። ከዚያም ራሳችሁን ጠብቁ፣ ከጥቂት ጊዜ በኋላ ምሳሌን ሲሻላት እንመጣለን በማለት ደውሎላቸው ነበረ። የቅድስትና የዳጣ ደስታ ወደር የሌለው ነው። ብሩክም በዚህ ነገር ላይ በጣም ደስተኛ ነው። ለረጅም ጊዜ ሲጠብቅ የነበረው ቀን ስለደረሰ እንደዚህ ለዚህ ቀን በመድረሱ ፈጣሪውን እያመሰገነ በጣም ደስተኛ ሆኖ ነበር ወደ ኤርፖርት ውስጥ የገባው።
በስተመጨረሻም ሁሉም ነገር ተሳካ እያለ ደስተኛ ሆኖ ነው እዚህ ጋር የሚታየው። በሌላ መልኩ ማህሌትና ዝና ተቀያይመው ያሉ ይመስላል። ምክንያቱም ዝና በተደጋጋሚ ማህሌት ችግር ውስጥ ስትወርቅና ዝና ደግሞ ዞሮ እያያት አይደለም። ማህሌት ደግሞ በተለይ በአሁኑ ላይ በጣም የሚያስፈልጋት ነግራው ነበረ። ማህሌት ትኩረቷ ብሩክ ላይ ሲሆን እሱ ደግሞ ትኩረቱ ሞገስ ላይ ነው። ምክንያቱም ማህሌት የላከችው ወደ ሞገስ የተላከው ሞገስን ሊያግት የተላከው ሰው ፈጽሞ ራሱ ሌላ ችግር ውስጥ እንደገባ ማህሌት ለዝና ስትነግረው ዝና አሁንም በተጨማሪ ሜላት ላይ ነበር የዛተባት። ይህም ማለት በሜላትና በዝና መካከል ትልቅ ክፍተት ሊፈጠር ነው። እስኪ በስተመጨረሻ ምን አደርጋሉ የሚለውን አብረን የምናይ ይሆናል በቀጣይ ፓርት። እስከምንገናኝ ድረስ ለአሁኑ ስላዳመጣችሁን ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ላይ መጻፍ ትችላላችሁ። መልካም ጊዜ